የቤተሰብ ሁሉ ጸሎት የኔም በቃ ለቅሶ ጌታዊ ስም ስጠው ምንድነው በቃ ስም ሳይሰጥ ልሞት ነው ማለት ይሄ ነው ተብሎም በቃ እኔ በመድኃኒት አልኖርም እያልኩ ነው ማለቅስ የነበርኩት ማለት ነው። ይሄ ባላንሴን ስታለው ሲሄድ ድንገት አንገዳግዶኝ ምናምን ወይ ሰው ላይ እንትን እላለሁ፣ ጆሮ ይቃጠላል። ቀንም ቁጭ ብዬ ትንፋሽ ጸጥ ይላል። ቤተልሔም ሞገስ ይባላል። የመጣሁት ከቦሌ አራብሳ ነው እና ለኔ ጌታ ያረገልኝ ከ3 አመት በፊት ነው 2015 ሰኔ ወር ላይ ነው። ሰኔ 17 እህቴ ጋር ኮዬ ልናደር ከልጄ ጋር ሄድን ልንጠይቃቸው ማለት ነው። እና እዛ አደረንና ጧት ከእንቅልፌ ስነሳ እጄም እግሬም ትከሻዬም አልነሳም አለኝ፣ ጉልበቴም አልታጠፋለኝ። ከዛ ጠራዋቸው፣ አረን ወንሱኝ ምናምን ስል ምን ሆነሽ ነው ምናምን አሉና ልጄና እህቴ አነሱኝና ቁጭ አረጉኝ። ከዛ ጸለይንና ብርድ ሊሆን ይችላል ምናምን አሉና ውሃ ተነከርኩኝ። ከዛ ሙሉ ቀን ሰውነቴ እንደ ሾክ እየሆነ ዋለ ማለት ነው። በቃ ሰውነቴ ይቆራርጠኛል፣ ሾክ ላብ ከዚህ በላይ ያልበኛል። ከዛ አደርኩ። ማታ ላይ እህቴ ብርድ ሊሆን ይችላል ስለዚህ በባዝሊን ልሽሻለችና አሸችኝ። ከዛ ጣዋት ስነሳ ሁለቱም ጉልበት ያብጧል፣ እጄ ጣቶቼ ቁልፍ ብለዋል ማለት ነው። መዘርጋት አይችሉም፣ ትከሻዬ መንቀሳቀስ አይችልም፣ እግሬ መዘርጋት መታጠፍ አይችልም። ከዛ ይሄ ነገር ምንድነው አልና ጸለይንና ከዛ ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ ሙሉ ምርመራ ተደረገልኝና ነጭ ደም ሴልሽና ቀይ ደም ሴልሽ ከቁጥር አንሷል፣ ቫይታሚን ዲ አንሷል ተባልኩና መርፌና መድኃኒት ተሰጠኝ። ከዛ እሱን ስጨርስ መልሶ በሽታው እንደገና ተመለሰ። አሳሰረኝ። መንቀሳቀስ አልችልም፣ ሽንት ቤት መቀመጥ አልችልም፣ እቃ ማንሳት አልችልም፣ ካልጋ ላይ ለመውረድ አልችልም፣ ታክሲ ውስጥ መግባት አልችልም። በቃ በጣም ተቸገርኩ፣ ታመምኩ ማለት ነው። እና መቆራረጥ አለው፣ ኃይለኛ መቆራረጥ አለው። ለሊት ነው የሚያስብለኝ፣ እንደዚህ በመጥረቢያ ነው እግሬን ላይ ያቆራረጠኝ የሚመስለኝ። ከዛ ደግሞ የተሻለ ህክምና ሌላ ደግሞ ሄድኩኝ ማለት ነው። እዛም ሲሄድ ምንም የለም ብለው ማስታገሻ መርፌ፣ ለብጠቱ ብቻ መርፌ ይሰጡኛል። መርፌ ይወጋለሁ፣ ልክ ስወጋ ይበተናል፣ መራመድ እችላለሁ። ከዛ መርፌውን ስጨርስ ደግሞ መልሶ እንትን ያብጣል ጉልበቴ፣ እጅም እንደዚህ ይታሰራል። ከዛ ድጋሚ ደግሞ ሶስተኛ ሌላ ሐኪም ቤት ሄድኩኝ። እዛም ምርመራ ተደረገልኝ። እዛም ምንም የለብሽም አሉኝ። ለብጠቱ አሁንም መርፌ መድኃኒት ሰጡኝ። መጨረሻ ላይ የመንግስት ሆስፒታል ይሻለኛል አልኩና ጤና ጣቢያ ሄጄ ከዛ ሪፈር ወደ ዘውዲቱስ አረጉ ጻፉልኝ። ዘውዲቱ ሆስፒታል ሄድኩኝ። ሙሉ ምርመራ እንደገና ተመረመርኩ። እዛም ነጭ ደም ሴልሽ ቀይ ደም ሴልሽ ከቁጥር በታች ነው፣ የጤነኛ ሰው 500 መሆን አለበት፣ ያንቺ ግን ከ250 በታች ወርዷል እና ቅድመ ካንሰር ፓቶሎጂ መመርመር አለብሽ ተባልኩኝ። ከዛ እሻልኩኝ፣ ተመረመርኩኝ። ጌታ ረዳኝ። ምንም በደሟ ላይ ጥገኛ ተዋሲያን የለም ተባልኩኝ። ከዛ እንደዚህ እየታከምኩኝ 3 የመንግስት ሆስፒታል 4 የግል ሆስፒታል በቃ አመቱን ሙሉ ከ2015 ሰኔ እስከ ግንቦት 16 ድረስ በየሆስፒታሉ መንከራተት ሆነ። ከዛ በዚህ መሃል ጸሎት አትይጅም ወይ እንዳትሉ ጸሎት ባለውበት ቤተክርስቲያን ይጸልይልኛል፣ የጸሎት ህብረት ይጸልይልኛል፣ አገልጋዮች ይጸልዩልኛል። ፈውስ አለበት የተባለው ቦታ ሁሉ ሄዳለሁ። እቤቴ በጌታ ፊት አለቅሳለሁ። እና መጨረሻ ላይ በቃ እስኪ የመጨረሻ ብዬ የስቴዲየም አካባቢ ትልቅ ሆስፒታል አለ፣ እዛ ደግሞ ልመርመር አልኩኝና የግል ሆስፒታል ነው። እዛ ሄጄ እንደገና ለዶክተሩ ሙሉ ዶክሜንቴን አመቱን ሙሉ ስታከምበት ምንም ለውጥ የለም ያንን ሁሉ አሳየሁት። እና በዛ ሰዓት እዛ ስቀርብ ማለት ነው ደሜ መጥቆር ጀመረ፣ ሙሉ ሰውነቴ ጠቆረ፣ የደም ስሮቼ ወጡ፣ በሰውነቴ ላይ ደም ስሩ እንዳለ ወጣ ማለት ነው። የምግብ ፍላጎቴ ቀነሰ፣ ያ ወደ ሞት እየሄድኩ ነው። ክብደቴ በጣም ቀነሰ። ከዛ እነዚህን ሁሉ ምርመራ ተመርምረሻል፣ አሁን ደግሞ ሌሎች ምርመራዎች
ውጭ መላክ ዱባይ መላክ አለባቸው አለኝ። ሌላኛውም ሆስፒታል 2 ዱባይ ተልኳል ደሜ ከዛ በፊት ማለት ነው። አሁን ለሶስተኛ ጊዜ እንሞክር እነዚህን አልተመረመርሽም አለኝና ዱባይ ተላከ። ለ15 ቀን ቀጠሮ ተሰጠኝ። ከ15 ቀን በኋላ እንደውልልሻለን ውጤት ሲደርስ አለኝ። ከዛ ሄድኩኝ። ህመሙ እየጨመረ ነው በየለቱ የሚመጣው። ቆዳዬ ላይ ትልልቅ ጠባሳ ይወጣል። ውሃም ልብስም ሲነካኝ ያቃጥለኛል። ሰውነቴ እየተከፋፈለ ስጋው ቁጭ ይላል። እንደዚህ ዶክተሮቹም ያዩታል። ሰውም ይነካኛል። ሲነካው እንደዚህ ቁጭ ነው የሚለው ሰውነቴ ላይ ማለት ነው። ማቃጠል አለው። ጆሮዬ ይቃጠላል፣ ሰውነቴ ይቃጠላል። ባላንስ ስራመድ ባላንስ ስታለው። በዛ ላይ ደም ግፊት መጣ። ደም ግፊቱ ራሱ 160 በ100 150 በ90 ምናምን መሆን ጀመረ እና ቡና ተይ፣ ጫው ተይ፣ ግፊትሽን ተከታተይ አለበለዚያ መድኃኒት ትጀምሪያለሽ አሉኝ። ከዛ በቃ በሽታው እየጨመረ ሄደ። ጠባሳ ያመጣብኛል። ጠባሳ መጣ። እየቆየ ሲሄድ ቆዳዬ ላይ እብጠት ሙሉ ሰውን የማያመኝ የለም። ሰውነቴ እንደ ሾክ ነው የሚሆነው። መራመድ አልችልም። ሽንቴ መሽናት አልችልም። ሽንት ቤት ላይ መቀመጥ አልችልም እና በጣም ታመምኩኝ። ከዛ ከ15 ቀን በኋላ እዛ ስቴዲየም አካባቢ ያለው ሆስፒታል ተደወለልኝ። ውጤት መጥቷል ተባልኩ። ሄድኩኝ። ሲሄድ ዶክተሩ መንከራተቴን በዶክሜንቴ አይቶ ስለነበረ እንኳን ደስ ያለሽ በሽታው ተገኘ አለኝ እና የቤተሰብ ሁሉ ጸሎት የኔም በቃ ለቅሶ ጌታዬ ስም ስጠው ምንድነው በቃ ስም ሳይሰጥ ልሞት ነው ማለት ይሄ ነው ተብሎም በቃ እያልኩ ነበርና በሽታው ከተገኘ መድኃኒቱ ቀላል ነው አለኝና ዶክተሩ ከዛ ግን በጣም አዝናለሁኝ አለኝ። ይሄ በሽታ አርትራይተስ ይባላል። ያንቺ SLE ግሩፕ ነው። ሌሎች አርትራይተስ ወይም የመገጣጠሚያ ህመሞች እግርና እጅ ላይ ነው የሚሆኑት። ያንቺ ግን እግርና እጅ ላይ ብቻ የሚቀር አይደለም። ልብን ይነካል፣ ኩላሊትን ይነካል፣ የደም መፍሰስ በውስጥ ያመጣል፣ ነርቭን ይነካል። ስለዚህ እሱ ብቻ ሳይሆን በጣም አሳዛኝ የሚሆነው ነገር የእድሜ ልክ ክትትል ነው የሚያስፈልገው እና መድኃኒት ጀምሮ ማቋረጥ አይቻልም። የእድሜ ልክ ክትትል ነው የሚያስፈልገው። ሌላው ደግሞ መድኃኒቶቹ ራሳቸው የጎንዮሽ ጉዳታቸው ትልልቅ በሽታዎችን ያመጣል አለኝ ማለት ነው። ስኳር ያመጣሉ፣ ግፊት ያመጣሉ፣ ያጥንት መሳሳት ያመጣል እና ይሄንን ሲለኝ እሺ ዶክተር ምንድነው ማረገው? እኔ የሆነ ልቤ ዝም አለ ማለት ብዙም አልተሸበርኩም። ፊትሽ ላይ ምንም ነገር አላይም፣ በጣም እኮ ከባድ ነው እያልኩሽ ነው አለኝ። ከዛ እኔ በቃ መንፈስ ቅዱስ እንትን ብሎኛል ማለት ዝም በቃ ምንም በቃ ደስታ ብቻ ነው ውስጤን የሚሰማኝና ያን ሁሉ ሲለኝ ማለት ነው። ከዛ ዝም አልኩኝ። ከዚህ በኋላ ክትትል ጀመሪ አለኝ። እዛ ለ3 ወር ያህል ተከታተልኩ። ውድ ስለሆነ ሆስፒታሉ የረጅም የእድሜ ልክም ነው ክትትል የሚደረገው ስላለኝ ወደ ጥቁር አንበሳ ሪፈር አስባልኩኝ እና ጥቁር አንበሳ ደግሞ ተጨማሪ ምርመራዎች ተደረገልኝ እና ሌላ መድኃኒት ደግሞ ተጨመረልኝ ማለት ነው። ከዛ ፈተና የሆነብኝ ያ መድኃኒት ደግሞ ከተማ ውስጥ አይገኝም። በቃ በየፋርማሲው ዞሬ የለም። በኦንላይን ላይ ፋርማሲስቶቹ ራሳቸው ፈልገው አንድ ቦታ ተገኘ። በዛን ጊዜ ከ2 ዓመት በፊት አንዷ ፍሬ 120 ብር ናት እና እኔ 90 ፍሬ ነው ለ3 ወር በየ3 ወሩ ቀጠሮ ስላለኝ የሚታዘዝልኝ ከ10 ሺህ በላይ ነው በየ3 ወሩ ማውጣው ማለት ነው። እሱም ደግሞ አይገኝም። በዛ ላይ የጎንዮሽ ጉዳት አለው፣ ስሜት ይቀያየራል ምናምን ማለት ነው እና እሱን እየወሰድኩኝ በቃ ጌታ ሆይ እኔ በመድኃኒት አልኖርም፣ በቃ እኔ በመድኃኒት አልኖርም እያልኩ ነው ማለቅስ የነበርኩት ማለት ነው። እና የጸሎት ህብረቶቼ የቤተክርስቲያነቶቼ አብረን የምናገለግለው በቃ ይሄ መድኃኒት አቆሚ ምናምን ይሉኛል። እኔም ለማቆም ሞከርኩ ብዙ ጊዜ። 2 ቀን ሳቆም ወዲያውኑ በሽታው መልስ ይሰጣል። እግሬም ይታሰራል፣ መራመድ አልችልም፣ እጄም ይታሰራል እና ያ ስቃይ ስላለው ህመም አለው። መድኃኒቱን ወስደዋለሁ መልሼ ማለት ነው። 2 ቀን አቆሜ መልሼ ወስደዋለሁ። ስርስር ብዬ ነው የምቀመጠው። ለሽንት ቤት ራሱ እቸገራለሁ። ታክሲ ውስጥ መግባት አልችልም። ከዛ አንዴ እንደውም ክፍለ ሀገር ሄጄ አለቀብኝ መድኃኒቱ ማለት ነው 2 ቀን። ከዛ
ሁለቱም እግሬ ያበጠ እጄም አልንቀሳቀስ አለ። እንዴት ብዬ ትራንስፖርት ውስጥ ልግባና ልምጣ ወደዚህ? በጣም ተቸግሬ ቤት ደረስኩ። ወዲያው መድኃኒቱን ጀመርኩኝ። ከዛ ይሄንን እያለ አንድ እህቴ አብረን የምናገለግል ሲኤም ቸርች ሂጂና አጽፈሽ አጸልይ አለችኝ። ከዛ ሄጄ ቤቴ ይሄንን ያለችኝ 2017 ጥቅምት አካባቢ ነው። ቤቴ ሄጄ ቲቪውን ማየት ጀመርኩኝ። ምስክርነት መስማት በቃ በትምህርቱ በጣም መነካት ጀመርኩኝ። ከዛ እዚህ መምጣት ጀመርኩ። አርብ ማለት ነው። አንድ ቀን የመጀመሪያ ቀን አርብ ስመጣ እየተጸለየ ያለ የጸሎቱን ረስቼዋለሁ። ራሴን አላቅም ወደ ላይ ያለኝና ደምና የሆነ ነገር ወጣ ከውስጤ ማለት ነው። ከዛ የሆነ ነገር እንደተፈወስኩ በቃ እንደተቆረጠልኝ አወቅኩ። ሄድኩ። ሲሄድ ደሜ እንዳልኳችሁ ከፍ ይላል እና ደሜን ስመረመር 118 በ69 ሆነ። ከዛ ሆስፒታል ሁሉ ጊዜ ደምሽም ሌላ ክትትል ያስፈልገዋል መድኃኒት ጀምር እያሉ ያስፈራሩኝ ነበር። ከዛ ጌታ ሆይ ፈወስከኝ እያልኩ ከዛ ስመጣ ያው እንዳልኳችሁ መድኃኒቱን በወስድም የበሽታ ምልክቶቹ ነበሩ። ይሄ ጠባሳው ቢወጣል፣ ሰውነቴ ስጋው ቁጭ ይላል፣ ይቆራርጠኛል፣ ባላንስ ስታለው ሲሄድ ጆሮዬ ይቃጠላል። ጆሮዬ ራሱ ሲቃጠል ለብቻው ካንገት በላይ ሕክምና ሄጄ ጆሮሽ ጤነኛ ነው ተብዬ እንደገና የጭንቅላት ኤክስሬ ተነሺ ተብዬ ሲቲ ስካን ተነሳው። እሱ ምንም የለም ተባልኩኝ። ከዛ መጣሁኝ። ሌላ አርብ ደግሞ መጣሁኝ። አርብ በወር ቢያንስ 2 ጊዜ እመጣለሁ። በየወሩ አርብ ቀረው ቢባል 2 እመጣለሁ። ስመጣ እዚህ እነካለሁ። ፓስተሮች እጅ ጭነው ሲጸልዩልኝ ተነክቼ ነው የሚሄደው። ሲሄድ ያኛው ደግሞ ይሄ ጠባሳ ነገሩ ጠፋ። እንደ እሳት ነው የሚያቃጥለኝ። ልብስ ሲነካ ክብር ለጌታ ይሁን። ኢየሱስ ይባረክ። ከዛ ጌታ ድንቅ ነህ። ሌላ ጊዜ ደግሞ አርብ ስመጣ ይሄ ባላንሴን ስታለው ሲሄድ ድንገት አንገዳግዶኝ ምናምን ወይ ሰው ላይ እንትን እላለሁ፣ ጆሮ ይቃጠላል። እሱ ደግሞ ጠፋ። የለም። ክብር ለኢየሱስ ይሁን። ኢየሱስ ድንቅ ነህ። ሃሌሉያ። ከዛ እያልኩ ስመጣ በቃ ምልክቶቹ በቃ በሽታዎቹ እዚህ ተጸልዩልኝ፣ ፓስተሮቹ እጅ ጭነው ጸልዩልኝ። ሲሄድ ተነክቼ ሲሄድ እነዛ መድኃኒቱንም እየወሰድኩ የነበሩ የበሽታ ምልክቶች የሉም፣ እየጠፉ ይሄዱ። ከዛ ያለ መድኃኒት መኖር ትፈውሰኛለህ ትችላለህ፣ ያለ መድኃኒት ነው የምኖረው። ፓስተሮች ሐኪሞች ያለ መድኃኒት አትኖሪም ብለውኛል። የእድሜ ልክ ክትትል ነው የሚያስፈልገው። ምክንያቱም በሽታው ምንድነው ከየት ነው የሚመጣው ምናምን ብዬ ዶክተሩን ስጠይቀው መነሻው አይታወቅም። ሴሎች ራሳቸውን ፍንዳታ ሲፈጥሩ ራሳቸውን ሲያጠቁ ነው እና በምን ሰዓት ተነስቶ የሆነ ሰውነትሽ ላይ እንደሚያጠቃሽ አይታወቅም። ስለዚህ የእድሜ ልክ መድኃኒት ነው የሚወሰደው ምናምን ያሉኝ ማለት ነው። ከዛ እኔ ደግሞ ጌታን አቆሜም በቃ አቅቶኛል ማለት አቆማለሁ 2 ቀን እንደገና በሽታ ወዲያውኑ ምላሽ ይሰጣል። ከዛ አሁን ግን ትችላለህ፣ በቃ ያለ መድኃኒት መፈወስ እችላለሁ ጌታ ሆይ አልኩኝና ከዛ በፊት ይቅርታ ሌላ ደግሞ ስተኛ ትንፋሼ ይቆም ነበረ። ለ6 ወር እንደዛ ቆይቶብኛል። ልክ በተኛሁበት ጸጥ እላለሁ፣ መተንፈስ አልችልም። ከዛ ስነቃ እየታገልኩ ነው ከሞት ጋር ማለት ነው። በቃ እያቃሰትኩ ነው የምነሳው። እንደ ሳል አድርጎ ይመለሳል ትንፋሼ። እሱን 3 ጊዜ ከሌሊቱ ውስጥ 3 ጊዜ 4 ጊዜ እንደዛ ያደርገኛል። እና አንዴ ጸጥ ብያለሁ። በቃ ጸጥ ብዬ ተነሳው። መተንፈስ ምናምን አልችልም፣ ግን ጌታን እጠራለሁ። ኢየሱስ ኢየሱስ እያልኩ ከመኝታ ቤት ሳሎን ስደርስ እንባዬ በዚህ እየፈሰሰ በቆሜ ወደቅኩ። ከዛ ትንፋሼ ተመለሰ። ቀንም ቁጭ ብዬ ትንፋሼ ጸጥ ይላል። ወደ ደጅ እወጣለሁ፣ በጣም አቃስታለሁ ለመተንፈስ። ታክሲ ውስጥ በጣም እጨነቃለሁ፣ መስኮት ካልተከፋፈተ በቃ ትንፋሼ ጸጥ ነው የሚለው። እና ይሄንንም ጥቁር አንበሳ እዛው አርትራይተሱን ስከታተል ነግሬያቸው ቀጠሮ አስይዤ ነው እዚህ የመጣሁት ለማጻፍ ማለት ነው። እና ለምትጽፈው እህት አርትራይተስና የትንፋሽ መቆራረጥ ብዬ ነገርኳት። ጌታ መልካም ነው ይፈውስሻል፣ መተሽ ትመሰክሪያለሽ አለችኝ። እሺ አልኳት። ምክንያቱም 1 ዓመት 2 ዓመት ሙሉ ነው የተሰቃየሁት ማለት ነው።
ከሞት ጋር ነው እየታገልኩ የነበርኩት። ከዛ አጻፍኩኝ እና ፓስተር ጸለየልኝ እየጸለየልኝ እያለ ከዛ በቃ ምን ይሆንኩ እንደነበረ አላውቅም። እዚህ ጋር ወድቄ ነው ራሴን ቆይቼ ስነሳ ያገኘሁት ማለት ነው። ጓዳዬ ሙላ አደባባዬ ለኖር አንተ ስል ቀሪ ዘመኔ ምንም አልሆንም አንተን ይዣለሁ የደህንነቴን ራስ ይዣለሁ ልቤ ጸናልኝ። ከዛ ቤት ሄድኩኝ ተኛው። ስተኛ ሌሊቱን ሙሉ የሰላም እንቅልፍ ተኛውኝ። ክብር ለኢየሱስ ይሁን። ሌሊት ትራስ ተደግፌ ነበር ጸልዬ ስጨርስ ጸልይና ሲደክመኝ ትራስ ተደግፌ ቁጭ ነው የምለው። ጭንቀቱን ፍርሃት ማለት ነው በጣም ያስጨንቃል። እና እሱን ጌታ እንደፈወሰኝ አወኩና በማግስቱም ስተኛ እንደዚሁ የለም። ከዛ 5 ቀን በኋላ ይሄኛውን ደግሞ የአርትራይተሱን መድኃኒት አቆምኩት። እንዳልኳችሁ መድኃኒቱ 2 ቀን ከቆመ ማለት ነው ምላሽ ይሰጣል፣ በ2 ቀኑ ማለት ነው። እጄንም እግሬንም ነው የሚያስረኝ። ከዛ አቆምኩት 1 ዓመት ከ2 ወር። ክብር ለኢየሱስ ይሁን። አንድ ዓመት ከ2 ወር ምንም አይነት የበሽታ ምልክት የለም። ክብር ለኢየሱስ ይሁን። ኢየሱስ ይባረክ። ጌታ ሆይ መድኃኒት የሚባል ነገር አይቻላቅም፣ ወስጄ አላቅም። ክብር ለጌታ ይሁን። ከዛ በቀጠሮዬ ቀን ሄድኩኝ። ለዚህ ለትንፋሽ የመተንፈሻ አካልሽና ልብሽን ኢኮ ትታያለሽ፣ የመተንፈሻ አካልሽንም አልትራሳውንድ ደረትሽ ትነሻለሽ ምናምን ተብዬ ነበረ። ሄድኩኝ፣ ቼክ ተደረኩኝ፣ ምንም የለብሽም ተባልኩኝ። እና 1 ቀንና 2 ቀን እንኳን ያለ መድኃኒት ማደር የማይቻል 1 ዓመት ከ2 ወር ፍጹም ተፈውሼ ያለ ምንም የበሽታ ምልክት፣ ምንም አይነት የበሽታ ምልክት የለም፣ ግፊት የለም፣ ይሄ ሰውነቴ ላይ የሚወጣው ጥቁቁር ጠባሳ የለም፣ ስጋዬ እየተከፋፈለ ቁጭ የሚለው የለም፣ ያ የሚያቃጥለኝ ነገር የለም፣ እግሬ ማበጥ የለ፣ እጄ ማበጥ የለም። ክብር ላንተ ብቻ ይጠቅለል። ጌታ ሆይ ጌታ መልካም ነው። ኢየሱስ ስምህ ይባረክ። አሜን። እና ተፈውሼ ቀረው። እግዚአብሔር ይመስገን። ሃሌሉያ። እግዚአብሔርን ከፍ ባለ ጩኸት፣ ከፍ ባለ እልልታ ባለን ነገር ሁሉ እናክብረው። ለሱ ትልቅ የሚባል ነገር የለም። ኢየሱስ ፈዋሽ ነው። ሃሌሉያ።